الله بقرآن نقرنا المكنياتون بقصا بكلم ليتوم ስለዚህ አሁንም ደግመሽ ባታነሹ ደስ ይለኛል እኔ ጋር መተሽ እርዳታ ጠይቀሽ ያለኔ ፍቃድ እኔ አጠገብ ሆነሽ ደውለሽ እንኪ አናግሪ ብለሽ ብትይኝ ማለት ነው አልሰማሽም እኔ ነኝ ማናግርሽ አይደለ እኔ የምልሽን ነገር አንቺ ደውለሽ ተነግሪያለሽ እንጂ እንድታገናኝኝ እኔ ፍቃደኛ ሳልሆንልሽ ማድረግ የለብሽም ስህተቱ የተጀመረው እዛ ጋር ነው ሌሎች ስህተትን ያመጣው ሲቀጥል ደግሞ ማለት ነው አንቺ እስከመጣሽ ድረስ ስድቦችን ማንሳት አልነበረብሽም ቢኖር እንኳን አመሰግናለሁ ብለሽ መውጣት ነበር የነበረብሽ ስለዚህ አሁንም የአነጋገር ዘይቤሽን አስተካኪና መስነ ስርዓት እንነጋገር ጥያቄ ስትጠይቂ ማለት ነው እኔ እንደዚህ ስልሽ እንዲህ ብለሽኝ ነበረ መንስኤውን ያስቀመጥሽ እንጂ መንስኤው ስለሆነ ችግሮችን የሚፈታው እሺ ፎዚ ይኸውልሽ ስልክ ይኸውልሽ ታናግሪው ልጁን እስቲ ቆይ አንዴ ልደውል ብዬ የሆነ ስታክ ያረገ ነገር ይሆን ሰምታኝ ይሆን አላውቅም ደውዬ ደግሞ ልጁ እንዳጋጣሚ ቶሎ አነሳው ቶሎ ሲያነሳው እስቲ ያናግሪው እሷ እንደዚህ ቦታ ነው የምትሰራው እንደዚህ ነው ሳውዲ ነው ያለችው ምናምን ብዬ ስል ከዛ እሷ የሆነ አረዘር ማንዘርሽን ይጨርሰው ምናምን ትሲ እንደዚህ አርግሽ ማፊያ ውስጥ ልከቺ ነው እንደ ነገር ውስጥ ምናምን ከሚለው ላይ ነው ጥፋት የጠፋው በላይነሽ አሁን እኮ ይኸውልሽ የደጋገምሽ እዛው ላይ ነው ያለሽ እኔ አሁን አቆን ነገርሽ ነው የሚሄደው ምክንያቱም ይቅርታ መጠየቅም ይቅርታም የመቀበል መብትሽ ነው እኔ ባለፈውም ብዬሻለሁ አንሰው ያለ ፍላጎቱ ወይም የሆነ ነገር ተፈጠረና በዛ ውስጥ አቡ መጣ ያ ችግር ተፈጠረ እሷን በዛ ሰዓት ተናገረች ነገር ግን አንቺ ሄድሽበት ኤክስትሪምሊ የተሄደበት መንገድ ትናንትናም በግልጽ ብዬሻለሁ የሄድሽበት መንገድ ምንም አይነት ተመጣጣኝ ያልሆነ ያቺ ምስኪን ልጅ ፎቶ ተደርጎ ምንም ቃል ያልወጣት ያልተናገረች አሁን አንቺ ቤተሰብ እንዲሆን እዛ ጋር ሰው በዛ ቅስበት ላይ ፎቶ አርጋ ወይም ያንቺን ቤተሰብ እዛ ጋር ለጠፋች ተናገረ ይሄንን አምነሽበት ተነጋግረን ይሄንን ጉዳይ ሰይጣን ፍቄኔ ባህሪ አይደለም በዛ ሰዓት ጭንቀት ስትረሱም ስለነበር የተለያየ ነገር በዚህ ጉዳይ ተናገርኩ ይሄንን ነው በግልጽ ያወራ ነው አይደለም ነው ያ ከሆነ ቢያንስ ዛሬ እኔ ቪዲዮም ከፍተሽ ተረጋግተሽም በተረጋጋ መንፈስ መተሽ የፈለኩትን አዎ ውስጥሽ ያለው ስሜት አለ ስቲል አሁንም ያ ስሜት ከሆነ ያለው የጥፋተኝነት ወይም ደግሞ ያንን ያደረኩትን በቃ ተመጣጣይ ልክ ነው ብለሽ ካሰብሽ እኔ አዚዛንም መጫን አልፈልግም መናገር አልፈልግም ከይቅርታ ጋር ነገር ግን ደግሞ አይ ፍቄ ለኔ እንዳልሽ ነው በግልጽ አሁን እዚህ ጋር ሰው በኮሜንት ጻፈ ምን አለ ህሊናሽ ነው አንቺ ጋር ለኔ ሚሊዮን ሰው እዚህ ጋር ለምን ያለነው አሁን እኔ አንቺ አዚዛ ቁጭ ብለናል በቃ አይምሮሽ ላይ ሽማግሌ ተቀምጧል እያልኩሽ ያለሁት ለምሳሌ አዚዛ የምትፈልገው ይቅርታውን እኮ ጠይቀሻል አሁን እኮ ኦሬዲ ተፋጠኛ ነኝ ይቅርታል ነገር ግን አዚዛ እያለችሽ ያለችው ቤተሰብ የሰማው አንድ የ30 ዓመት ትዳር ያለኝ ከባንጋሌ ወልደሻል ልጅሽ እንደዚህ ነች ይሄ ተብሏል ሁለት ልጄን ቀጥታ ፎቶ አድርገሽ ቃል በቃል ተና ያንን በማለትሽ ያንን ይቅርታውን በዛ ደረጃ አቅርቢና ዝርዝር ባለ ሁኔታ ይቅርታውን ልቀበልሽ ይሄ ለሌሎችም ሰዎች በነገራችን ላይ እኔ ይቅርታ የውሸት የለበጣ ይቅርታና የውሸት የሆነ ይሄ ሶሻል ሚዲያ እንዲጮ ተፈልጎ ከሆነ በስተቀር የውሸት በሆነ ነገር ላይ ማንም ደስተኛ አይደለም ማንም አይት አንቺም አትሆኚ አንቺም አሁን አስመስለሽ ለኛ ብለሽ በቃ የራሳቸው ጉዳይ ብለሽ እምትይም ከሆነ ያም አይጠቅምሽም የምር ግን አሁን እዚህ ጋር ምነግርሽ እኔ በዚህ ደረጃ ሰው ቁጭ ብሎ ይሄንን የሚልሽ ለማንም እኔ ላዚዛም አይደለም ሐቁን ምነግርሽ ላዚዛም ላንቺ ገና ነሽ የምታድጊ ልጅ ነሽ ብዙ ህይወት ይጠብቅሻል እያንዳንዱ ቃል ደግሞ ከርስ ነው ዘርተሽዋል ቢያንስ ነገ ወልደሽ ያልጨረሽ ብዙ ነገሮች አሉ ቢያንስ ግን ይቅርታ ብለሽ ይሄንን ለፈጣሪ ለሷ ብቻ አይደለም ለፈጣሪሽም ይቅርታ ጠይቀሽ እንዲህ አይነት ነገር ውስጥ ባትገቢ ደስ ይለኛል በቃ መቼም ያንቺ ህይወት አይደለም ሰዎች ሆ ብለው በፈለጉት መንገድ ሊመጡ ይችላሉ አንቺ ግን አይደል ለፍተሽ ጥረሽ ሰው ቤት ዝቅ ብለሽ ሰርተሽ የምታገኝ ሰው ምንስ በዛ ደረጃ የሚያመጣ ነገር ኖሮ ነው ይሄ የኔ መጨረሻ ቃሌ ነው ከዚህ በኋላ አልደግመው አንቺ ይሄንን መጠቀም የምትችው አንቺ ነሽ አይ ፍቄኔ በዚህ ጉዳይ ላይ ይሄ አይደለም ማሳየት ባለፈው ብዬሻለሁ መብትሽ ነው ብዬሻለሁ እኔ አዚዛም አንቺም በፍላጎትና በፍቅር ለምታደርጉት ነው እንጂ
በፍቅር መታችሁ እንድትፈቱት ነው እንጂ አንቺም እንዲህ ብለሽኝ የተባባላችሁ ወደኋላ የምትጓተቱ ከሆነ የዛሬ 10 ዓመትም አያልቅም። ይሄ ፍርድ ቤት አይደለም። ይሄ በፍቅር አክብራችሁን የተቀመጥ ነው እንጂ አስገዳጅ ነገር ኖሮን አይደለም። ግልጹን የምነግርሽና ቀጥ በላይነሽ ሌሎቻችሁ ታገሱ ፕሊዝ። ቆይ በላይ ቆይ አንዴ በላይ ቆይ ከአንዴ አንቃር የመጣ ነው እንጂ ምንም አይነት የህይወት ታሪክሽ ምንሽንም አላቅም። በቃ ከዛ ንዴት አንጻር የተነሳ ነው እንጂ ሌላ ነገር የለም። አላቅም፣ ይቅርታ። ይሄ ነው የኔ መልስ። አላውቅም፣ የህይወት ታሪክ አላቅም። የልጇንም ምንም በቃ እኔ ቤተሰቦቼ እንደዛ ስላሉ ነው። በላይነሽ አንደኛ ነገር ጥያቄ ማን ነው ይቅርታ አጠያየቅሽ ልክ አይደለም። አንድ ሰው ይሄን ሁሉ ነገር አጥፍቶ ከወንበሩ ተነስቶ ዝቅ ብሎ ነው ሰውን ይቅርታ የሚጠይቀው። ገብቶሻል አይደል? አንቺ ቁጭ ብለሽ እጅሽን ፊትሽ ላይ አድርገሽ እንትን ለምንመስለው ድራማ ብትሰሪ ነው የምትመስለው። አሁን ነው ተነስተውኝ እኮ የኔ ስሚ አዳምጪኝ። በላይነሽ ነገር ህይወት ታሪክ የተናገርኩት ምንም ነገር እኔ ስለ ታሪክሽም ስለምንሽ ቲጂ በትልቁ አድርጓት በላይነሽን። ሙኒት አለሽ? ሙኒት ወይ ልኦላለው። እኔ ማለት በጣም ነው ግራ የተጋባሁት። አሁን የዛን ቀን ጨርሰነው ነበር አይደል? ይሄን ነገር ያው ከኔ ጋር አቁሚ ይቅርታ ስለምትጠይቅ እንጠብቅ ስላላችሁ ያው እየጠበቅኩኝ ነው። ከዚህ በፊት ላይ ይቅርታ ተሰበሰብን። ያው ነው አነጋገሯም ልክ አልነበረም። የንግግር አለመቻል ነው እንዳትል። ምናልባት ልኦል አንተ አላየኸው ከሆነ ቪዲዮውን አላቅም፣ ታሪክ ነበረ ንግግሩ። ስለዚህ ነቃ ብላ ከልቧ እንደሆነ እያሳወቀች አዚዛ አንቺ እንዲህ አይነት ሴት አይደለሽም ይቅርታ እኔ አውቃታለሁ፣ ጉዳዩ ይዘጋል። በላይነሽን አውቃታለሁ። እኔ ከመጀመሪያም ቀን ጀምሮ የህፃኗን ፎቶ ለጥፋ እያለ እኔ ነኝ ገብቼ አውርጂ ብዬ አስወረድኳት ተቆጥቼ። ከመጀመሪያ ቀን ጀምሮ አይቻለሁ ሁሉንም ነገር። ከስርነ ቲጂም አሉ እነ ጁጁም ነበሩ። ግን አሁን ምንድነው ማለት በዚህ ደረጃ ምንም መለመንም ምን ማለትም እኮ አያስፈልገውም። የዛን ቀን በቃ ጨርሰናል። አዚዛ ዋቴቨር ምንም ነገር ብታጠፋ፣ አዚዛ የፈለገ ነገር ብትበድል፣ ዓለም ላይ ያለውን በደል ሁሉ አዚዛ ብትበድል፣ አዚዛ ናት። አዚዛ ማለት ሌላ ሰው ናት። እቺ ህፃን ምስኪን ልጅ መለጠፍ አልነበረባትም። ድርብ ስህተትን የሰራችው በላይነሽ ትልቅ ስህተት ነው። እናት ላጠፋችው ጥፋት ልጅ አይቀጣም። ለዛውም የምትታመም ልጅ። ለዚች ልጅ አዚዛ ብዙ ዋጋ ከፍላለች። ማናችንም ብንሆን ዋጋም ባንከፍልባቸው ልጆች ናቸው። ይሄ ልጅ ጋር ያለ ነገር ቀይ መስመር። እኔ ሙኒትን ለምኛት ነው በላይነሽ ክስ ነበር የሚጀመረው። ሌላ ጣጣ ውስጥ ነበር የምትገቢ። እኔ ነኝ ሙኒትን የለመንኳት። መሆን የለበትም። ሰው ይሳሳታል፣ ሰው ያጠፋል። ግን ቢያጠፋም የራሳችን ሰው ናት፣ ወገናችን ናት፣ ኢትዮጵያዊ ናት። ሰው ሀገር ላይ ለምን ትታሰራለች ብለን ነው እንጂ በላይነሽ እጅግ በጣም ትልቅ ስህተት ነው የሰራሽው። እጅግ በጣም እኔ ቲክቶክ ላይ ማንም ሰው ይሳደባል፣ ይራገጣል። ማንም ሰው በየትኛውም አይነት መንገድ ይሄዳል። እኔ የምሳደባለሁ። ግን የፈለገ የምጠላው ሰው ልጅ ቢሆን በዚህ ደረጃ ተነስቼ እችን የምትታመም ልጅ መናገር እንኳን የማትችል ልጅ ዘቅዝቀሽ ለጥፈሽ መስደብሽ ትልቅ ስህተት ነው። አጥፍተሻል። ምንም ወዲያ ወዲህ የሚባል ነገር የለም። ምክንያትም እንዳትሰጪ በላይነሽ። አሁን እኔ ነኝ እየተናደድኩ ያለሁት በዚህ ነገር። ምክንያት ራሱ እንዳትሰጪ። እቺን ምስኪን ልጅ ለመለጠፍ ምክንያት አያስፈልግሽም። የፈለገ ምክንያት ቢኖርሽ ምክንያትሽ ሌላ ነው። እቺ ምስኪን ልጅ ሌላ ነች። እናቷ እኮ ልጇን አቅፋ ለሌሎች ሴቶች እኮ ተምሳሌት እየሆነች ሌሎችን ሴቶች እያስተማረች ሌሎች ሴቶች እኮ በልጆቻቸው
እንዲኮሩ እንዲህ አይነት ልጆች ያላችሁ በእኔ ኩሩ እያለች ሌሎችን ሰዎች እያጽናናች ያለች ትልቅ ለብዙ ሰዎች መማሪያ የሆነች ያለች ሴት ናት። ስለዚህ በዚህ ደረጃ እንደውም ሲሆን አይዞሽ ነው ማለት የነበረብሽ። ጎበዝ ከጎንሽ ነን ማለት የሚገባትን ሴት ልጇን በዚህ ደረጃ አዋርደሽ ዘቅዝቀሽ መሳደብሽ ስህተት ነው። ወዲህ ማለት አያስፈልግም። ካሜራሽን ክፈቺ። ሙሉ ለሙሉ እየታየሽ ነው። ተንበርክከሽ እንደ ኢትዮጵያዊ ይቅርታ ጠይቂያት። አለቀ። ምንም እንትን ስላለች ነው ይሄን ስላለች ነው ምናምን እንደውም ብዙ ሰዓት ሰሙሽ። እነሱ መስማትም ማዳመጥም ምክንያትም አያስፈልገውም። ክፈቺ ካሜራ፣ ይቅርታ ጠይቂ። በላይነሽ ጨርሻለሁ። በላይነሽ እንግዲህ ያለውን ቪዲዮ ክፈችና በዚህ ባለ ነገር ላይ እንትን በይ። ምናልባት አሁን ስትናገር አንድ ቃል ብቻ ማስተካከል እፈልጋለሁ ለሁላችንም ጭምር። ልዩ ድጋፍ የሚያስፈልጋቸው እንጂ በሽተኛ ልጆች አይደሉም። ልዩ ድጋፍ ብለን የምንጠቀመው ቃሉን ብዙ ጊዜ ያ ነው ችግር እያመጣ ያለው። በቤተ ክርስቲያን ሲሄዱ በሽተኛ ልጅ ይዛችሁ እየተባሉ በተለያየ ቦታ ላይ ያ ትልቅ ስህተት እያመጣብን ነውና ያው ብዙ ሰው እያዳመጠም ስላለ በእንደዚህ አይነት ሁኔታ ላይ ኦቲዝም ይሆናል፣ ዳውን ሲንድሮም ይሆናል፣ ልዩ ድጋፍ የሚያስፈልጋቸው ያ ማለት ደግሞ ዓለም አቀፍ በሆነም ወንጀል ነው። በነገራችን ላይ እንደነዚህ አይነት ልጆችን ተናግሮ አንድ ሰው ወይም የሆነ ነገር አድርጎ ቢያገኝ ማንም ሰው ግዴታ አለበት ያየ ሰው ሊከስ ሊጠይቅ። ልዩ ፍላጎትና ልዩ ድጋፍ የሚያስፈልጋቸው ያው ከአካል ጉዳተኛና ከእንትን ጋር ተያይዞ የተለያየ ትርጉም አለው። ያንን ነውና በሽተኛ የሚለው እንዲስተካከል ነው። ለሌላም ጊዜ በፍጹም ያንን ቃል አንጠቀመው። በልዩ ፍላጎት ላይ ባሉ ልጆች ላይ ግን ማንም ሰው መብት ሁሉ አለው። ዓለም አቀፍ ወንጀል ነው። በፍጹም ማናችንም የማንስማማበት ምንም አይነት ሚዛን ተቀምጦ የማይደረግ ነውና ይሄንን አንቺም አምነሽበት ይሄ ልክ አይደለም በዚህ ደረጃ መናገር አልነበረብኝም ብለሽ ያልሹ ነውና ይሄንን ግን እኔ አሁን ሌሎች የምታዳምጡ ከታችም ያላችሁ ሰዎች እባካችሁ ይሄንን የግሩፕ ወይ የሆነ ነገር አታስቡት። ፐርሰናሊ የተደረገው ወይም የሆነው ነገር አግባብና ልክ ያልሆነ ስለሆነ ነው። በእነዚህ አይነት ነገር ላይ መነጋገር ረጅም ሰዓትን መውሰድ ፍላጎት አልነበረኝም። አለቀ። አጥፍቻለሁ ይቅርታ ለማለት ነው የመጣችው። ያንን የይቅርታ ተቀብለን ልንዘጋ ነው የፈለግነው። በላይነሽ አሁን ቪዲዮሽን ክፈቺ። ላንቺ ብለን ነው በዚህ ሰዓት የተቀመጥነው እንጂ ያለ ሰዓታችንም ነው የገባ ነው። ቴንክ ዩ። አሁን እሰማለሁ። አዎ በቃ እህቴ አዚዛ በእውነት እኔ አስከፍቼሻለሁ። በጣም ይቅርታ አድርጊልኝ። እንዲሁም ሁላችሁንም አስቀይሜያለሁ። በጣም ይቅርታ። ይኸው ተበረከኩ። አዚዛ ቪዲዮሽን ታያችሁ ይችላል። እኔ ከታች ነው ቁጭ አልኩት። ግድ የለም እያየንሽ ነው። ይሄ ከልብ የሆነ ትስኮላ እዛ ያላችሁ በሙሉ እኔ በእውነት አሁን መናገር እስከሚያቅተኝ ድረስ እየደረስኩኝ ነው። ምን እንደምል አላቅም። እኔ እናንተን አመስግኜ በወርድ ነው የሚቀለኝ። እናንተን አመስግኜ ልጄ ቤተሰብ እንዳላት ወገን እንዳላት አምኜ እናንተን አመስግኜ በወርድ ደስ ይለኛል። የአእምሮ እድገት ውስንነት ያላቸው እናቶች ጌታ ብርታቱን ይስጣቸው። ከኢትዮጵያ ሕዝብ ጋር እንዴት አድርገው መኖር እንደሚችሉ ባላቅም እኔ ግን አልሰበርም። ወደፊትም እቀጥላለሁኝ። ባለሁበት መንገድ እሄዳለሁኝ። ምንም ነገር ወደኋላ የሚመልሰኝ ነገር የለም። እናንተን አመሰግናችኋለሁ። ኑሩልኝ። በልጆቻችሁ ሳቁ። በእውነት እኔ ምንም መናገር አልችልም። አዚዛዬ በጣም የእውነት ከምር እዚህ ውስጥ ሌሎችም እህቶች አሉ አያለው እና ዩዲትንም በጣም ብዙ ሰዎች የታመሙበት ብዙ ጊዜ ብለነዋል። ቀደም አንስቼዋለሁ ከሩታዬ